ክርስትና የዝማሬ ብቻ አይደለም። ክርስትና ስብከት ብቻ አይደለም። ክርስትና ማይሌት አገልግሎት ብቻ አይደለም። ዋጋ ያስከፍላል፣ መከራ ያመጣል። መከራውን ግን መጽናት፣ መከራውን ግን መቻል፣ በመከራ ውስጥ ማለፍ፣ በሃይማኖት መጽናት ያስፈልጋል። ብለው አቆመዋል። መልካም ጅማሬ የነበራቸው መጨረሻቸው ያላማረላቸው ሰዎች አሉ። ክርስቶስንም ሳይረዱ ለማስረዳት ሳይገባቸው እንደገባቸው ለማሳሳት መልእክትም ያስተላልፈዋል። ኢየሱስ ክርስቶስ የኛ የሁላችን አባት አምላክ ፈጣሪ ነው፣ ቤዛም መድኃኒታችንም ነው። ነገር ግን ክርስቶስን ማመን በክርስቶስ መጽናት ያስፈልጋል። ቅዱስ ጳውሎስ ሲናገር በዕብራውያን መልእክቱ ምዕራፍ 4 ቁጥር 14 ላይ በሰማይ ያለ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን ይልና ሃይማኖታችንን አጽንተን እንጠብቅ ነው። መጀመሪያ ዮሐንስ የሚያውቀው ክርስቶስን መስቀል ላይ ስጋው ሲቆረስ ደሙ ሲፈስ መከራ ሲደርስበት የአይሁድ ጭካኔ ሲበረታበት የነዛ ሁሉ ንቀትና የነዛ ሁሉ ነቀፋ በክርስቶስ ላይ ሆኖ ነው የሚያውቀው ቅዱስ ዮሐንስ። መድኃኔዓለም ስም አሜን ነው። የታመነ ማለት የሚያደርግ ማለት ነው፣ የሚያከናውን ማለት ነው። ሰው ቃል ሊገባ ይችላል፣ ሊያከናውንም ላያከናውንም ይችላል። እግዚአብሔር ግን የገባውን ኪዳን ማይረሳ፣ የተናገረውን የማያስቀር፣ ያለውን የሚፈጽም አምላክ ነው። ክብር ምስጋና። አብዛኛው ሰው ቀዝቃዛ እየሆነ ነው በመንፈሳዊ ጉዳይ። ስለ ቤተክርስቲያኑ ቢነገር ባይነገር፣ ልጁ የቤተክርስቲያን ትምህርት ተማረ አልተማረ ዝም። እሱ ወደ እግዚአብሔር ጸለየ አልጸለየ ዝም። ወድቀን እንጸልይ፣ የአልጋ ቁራኛ የደዌ ዳኛ ወደው ተይዞ እንጸልይ፣ በሞት ተይዘን እንጸልይ። ወደ እግዚአብሔር ፍቅር የምንመጣበት በጎ ጊዜ እያለ እንዲቆመን መሄድ እየቻለን ወደ እግዚአብሔር ቤት በአስክሬን ሆነን ሞተን ካለቀ በኋላ እንምጣ ወደ እግዚአብሔር ቤት። መድኃኔዓለምን ስሉላችሁ ታውቃላችሁ አይደል? መድኃኔዓለም ደጅ ሲቆረቆር አይታችኋል? ደጅ ሲመታ አይደል? ያ ደጅ የናንተ የኔና የናንተ ልብ ነው፣ በር አይደለም። እየሰማችሁ ነው? ያ በር የኔና የናንተ ልብ ነው እየመታ ያለው እንጂ እሱ በተዘጋ ደጅ ነው የሚገባው። ታውቃላችሁ? በተዘጋ ደጅ። የማቴዎስ ወንጌል ምዕራፍ 28፣ ማርቆስ ወንጌል ምዕራፍ 16 ቁጥር 1፣ ዮሐንስ ወንጌል ምዕራፍ 21 ቁጥር 1፣ ዮሐንስ ወንጌል ምዕራፍ 20 ቁጥር 1። እነዚህ ሁሉ እንደዛ ነው የሚያነሳ። ነገር ግን ደጃፋችን ላይ አሁን እግዚአብሔር በቤታችን ደጃፍ፣ ክርስቶስ በቤታችን በልባችን ደጃፍ ቆሞ ያንኳኳል ሊለውጥ ታሪክ። በድካማችን ብርታቱን ለመግለጥ፣ እንባችንን ለማበስ፣ ሸክማችንን ለማውረድ፣ ረፍት ሊሰጠን፣ ጨለማውን ሊያስወግድልን እውነተኛው ብርሃን ደጃፋችን ላይ አለ። እሱ ወደ ቤታችን ሲገባ ነው ምድራችን የሰላም ምድር ትሆናለች፣ ጦርነት አይኖርም። እሱ ወደ ልባችን ሲገባ ጥላቻ አይኖርም፣ ፍቅር የፍቅር ሰዎች ነው የምንሆነው። እሱ ወደ ደጃችን ወደ ልባችን ደጃፍ ሲገባ ሁላችን የምንራራ እንጂ ጨካኞች አንሆን። እሱ ወደ ልባችን ደጃፍ ሲገባ ደጃችን ስንከፍትለት በሕይወታችን እግዚአብሔር የሚከብርበትን በጎ ነገር ብቻ ነው የምንሰራው። እግዚአብሔር የማይከብርበትን የሰው እንባ፣ የሰው ለቅስ፣ ሰዎችን የምናስጨንቅበት፣ ሰዎች እንዲደሙ፣ ሰዎች እንዲሰቃዩ አናደርግም። መንገድ ላይ ብዙ ጊዜ እንሰማለን። ለምሳሌ ኢየሱስ ያድናል የሚል ስብከት እንሰማለን አይደል? ያድናል አያድንም? ያድናል። ብዙ ጊዜ እንዲህ ይሉናል እኛን ኦርቶዶክሳውያን፣ እናንተ የምትናገሩት ነገር መጽሐፍ ቅዱስ ላይ የለም ይሉናል። ለምሳሌ ኢየሱስ ያድናል የሚል ጥቅስ መጽሐፍ ቅዱስ ላይ የለም። እየሰማችሁ ነው? ያድናል ግን አያድንም? ያድናል። በቀጥታ ኢየሱስ ያድናል የሚል ጥቅስ አዲስ ኪዳን ላይ የለም። ስለ መድኃኒትነቱ ስለ አዳኝነቱ የሚያነሳ በርካታ ጥቅስ አለ። ነገር ግን ቀጥታ ይህንን ቃል ቀጥታ ወስደን ኢየሱስ ያድናል የሚል ጥቅስ ብንፈልግ አናገኝም። እየሰማችሁ ነው? ነገር ግን የተጻፈው አንዱ መካከል ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚል ነው። ይሄ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለው ለምንድን ነው የማይሉት? ያው ቤት የዘወትር ጸሎት የመጀመሪያው ጉዳይ ስንጀምር ምን ጀምረው በእርሱ ሞት ነው። እናመሰግናለን ብለን እናኩተከ ብለን እናመሰግነዋለን። ከዛ በኋላ ጸሎት ሃይማኖት ብለን የሃይማኖት መሰረት ላይ በደንብ አድርገን መነሳቱን ከልደቱ ጀምሮ እስከ ዳግም ምጽአቱ ድረስ ቤተክርስቲያን ትሰብካለች። ስለዚህ የዘወትር ስብከቷን በደንብ አስተውሉ። የዘወትር ስብከት መስማት ነው ያቃተው፣ ማዳመጥ፣ ማስማት፣ ማስተዋል ነው ያቃተው።
እንድናስተውል መድኃኔዓለም ሁላችንም ይርዳን። አዎ ዮሐንስ የሚያውቀው መስቀል ላይ ያንን ነው፣ መከራ የተቀበለውን ደም ግባት ያጣውን። በዚህ በትንቢተ ኢሳይያስ ምዕራፍ 53 ላይ በጣም በሚያሳቅቅ ሁኔታ ኢሳይያስ ይናገራል እና ባየነው ጊዜ እንወደው ዘንድ ደም ግባት የለውም ይላል። እናንተዬ የሚገርመው መጀመሪያ ላይ የሐዲሳቱ የመጻሕፍቱ ትርጓሜ ላይ ክርስቶስን ሰዎች ከሚከተሉበት ምክንያት አንደኛው የኢየሱስ ክርስቶስን መልክ ለማየት ነው። በጣም ውብ ነበር፣ የውበት መለኪያ ነበር። ያ የውበት መለኪያ ውብ የሆነው ክርስቶስ ስለኔና ስለናንተ በተቀበለው መከራ ባየነው ጊዜ እንወደው ዘንድ ደም ግባት የሌለው ሆኖ ተገለጠ። ማን እሱን ደፍሮ ያል ደም እንዳለ አይኖቹን እስኪሸፍኑት በገላው ላይ የወረደው ደም ከጀርባው ላይ እየተነደለ የሚነሳው ስጋ የተመለከተ ሰው ባየው ጊዜ ሊወደው በማይችል ሁኔታ እንደው ምን ይላል? እንደተቀሰፈ ሰው ቆጠር ነው ይላል። ነገር ግን አለ በእርሱ ቁስል እኛ ተፈወስን ይላል። ክብር ምስጋና ለእርሱ ይሁን። አመስግኑት በደንብ አድርጋችሁ። ትምህርት መሰረታዊ ዓላማ እግዚአብሔርን ማክበሪያ መንገድ የጀመርነውን መንፈሳዊ መንገድ አጽንተን ከእግዚአብሔር ጸጋ እንድናገኝ ማሳየት ነው። ይሄንን እንድናይ እግዚአብሔር አባታችን አምላካችን እሱ ሁላችን ይርዳን። በዚህ በዮሐንስ ራእይ ምዕራፍ 3 ቁጥር 16 ላይ ከሰባቱ የእስያ አብያተ ክርስቲያናት መካከል አንደኛ ለሆነችው በእስያ ለምትገኘው ሎዶቅያ ለምትባል ቤተ ክርስቲያን እግዚአብሔር በተወደደው እጅግ በጣም በሚያፈቅረው ፍቁረ እግዚእ በተባለው በተወዳጁ አገልጋይ የላከው መልእክት ነው። እንግዲህ የዮሐንስ ራእይ መጽሐፍ ሁላችን እንደምናውቀው ጸሐፊው ቅዱስ ዮሐንስ ወንጌላዊ ነው። ቅዱስ ዮሐንስ ወንጌላዊ በአዲሳቱ 5 መጻሕፍትን አበርክቷል። ከነዚህ መካከል የመጀመሪያው የወንጌል ክፍል ላይ የምናገኘው የዮሐንስ ወንጌል ነው። በመቀጠል ደግሞ 3 መልእክታትን አክሎልናል። በመጨረሻም ደግሞ የአዲስ ኪዳን ብቸኛ የራእይ የትንቢት ክፍል የሚባለውን ይህንን ራእይ ለኛ ጽፎልናል። የቅዱስ ዮሐንስ በረከት ከሁላችን ጋር ይሁን። ታዲያ እንዲህ ባለንበት ሁኔታ እኛ ቆመን የእግዚአብሔር ቃል እየሰማን እያሰማን እናንተ ቁጭ ብላችሁ የተወደደውን ስብራት የሚጠግነውን እንቆቅልሽ የሚፈታውን እንባ የሚያብሰውን ጥያቄ የሚመልሰውን የእግዚአብሔር ቃል ትሰማላችሁ፣ እንሰማለን። ቅዱስ ዮሐንስ ግን ይሄን የተወደደ ቃል ትውልድ የሚተርፍበትን ቃል ሲናገር የነበረው ፍጥሞ በሚባል ደሴት ነበር ይላል እና በዛ በግዞት ታስሮ ወንጌል ስለሰበከ የክርስቶስ ደቀ መዝሙር ስለነበረ ክርስትና የሚያሰድብበት ክርስትና ዋጋ የሚያስከፍልበት ተግዳሮት የበዛበት ዘመን ላይ ስለነበረ ቅዱስ ዮሐንስ ወንጌላዊ በእስር ታስሮ በግዞት በፍጥሞ ደሴት ነበር ይላል። እኛ ታድለናል ዛሬ እግዚአብሔር ቃል ለመስማት ኪዳኑን ለማድረስ ቅዳሴውን ለማስቀደስ ማይሌት ሰዓታቱን ስብሐተ እግዚአብሔርን ለመሳተፍ የእግዚአብሔር ቤት የምንሰበሰብበት ቤት አለን። እግዚአብሔር የተመሰገነ ይሁን። ቅዱስ ዮሐንስ ግን የእግዚአብሔር ቃል የሚናገርበት ተንበርክኮ የሚጸልይበት የቅዱሳት መጻሕፍት ትምህርት የሚያጠናበት የሚያስጠናበት የተወደደው መንፈሳዊ አገልግሎት የሚሰጥበት ስፍራ አልነበረው። እንደምታውቁት ጌታ የሚወደው ደቀ መዝሙር ነው። ጌታ በዋለበት ውሏል፣ ባደረበት አድሯል። የቃል ትምህርት የእጅ ተአምራት ከሱ አልተለየበትም። ግን መከራ መጣበት። መንፈሳዊ ስለሆነ አገልጋይ ስለሆነ ብዙ መከራ መጣበት። በመከራ ታስሮ ባለበት ቅጽበት ደስ ይበላችሁ የእግዚአብሔር መልአክ
ለተወዳጁ ለወንጌላዊ ተገለጠለት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። መከራ ሊመጣ ይችላል እያመን ኦርቶዶክሳዊ ስለሆን ክርስቶስን ስለምንከተል እንደ ቅዱሳኑ እንደ አባቶቻችን እንደ ቀደሙት እንደ ለፉት ከክርስቶስ ጋር ራሳቸውን አንድ አድርገው ክርስቶስን ይዘው ያለ ክርስቶስ አንኖርም ብለው አምላካቸውን እያከበሩ ሃይማኖታቸውን እየጠበቁ በመኖራቸው ምክንያት ብዙ ዋጋ ከፍለዋል። ብዙ ሰማዕትነትን ከፍለዋል። ደስ ይበላችሁ፣ ክብርም አድሏቸዋል መድኃኔዓለም። ክብር ምስጋና ለመድኃኔዓለም ይሁን። ክርስትና የዝማሬ ብቻ አይደለም። ክርስትና ስብከት ብቻ አይደለም። ክርስትና ማይሌት አገልግሎት ብቻ አይደለም። ዋጋ ያስከፍላል፣ መከራ ያመጣል። መከራውን ግን መጽናት፣ መከራውን ግን መቻል፣ በመከራ ውስጥ ማለፍ፣ በሃይማኖት መጽናት ያስፈልጋል። ይሄ ነው ትልቁ ችግራችን። ጀምረን እንድናቋርጥ ያደረገን የነበረው መልካም ጅማሯችን የተቋረጠበት፣ ባልተቀደሰ መንገድ የተመላለስንበት፣ ከሃይማኖት ከቅድስት ቤተክርስቲያን የራቅንበት ትልቁ ምክንያታችን ጅማሬያችን ላይ የነበረው መልካም ነገር አለመጽናቱ ነው። ጽናት ያስፈልጋል። ማመን ብቻ ስላልሆነ፣ ዝማሬ ብቻ ስላልሆነ፣ የተመቻቸው ብቻ ስላልሆነ ከዛ በላይ የሚያስፈልገውን ዋጋ የክርስቶስን ፍቅር በተግባር መመለስ ያስፈልጋል። በተግባር መግለጽ ያስፈልጋል። ወዳጆቼ ከዚህ የተነሳ አንዳንዶች ጀምረው አቆመዋል። መልካም ጅማሬ የነበራቸው መጨረሻቸው ያላማረላቸው ሰዎች አሉ። ክርስቶስንም ሳይረዱ ለማስረዳት ሳይገባቸው እንደገባቸው ለማሳሳት መልእክትም ያስተላልፈዋል። ኢየሱስ ክርስቶስ የኛ የሁላችን አባት አምላክ ፈጣሪ ነው፣ ቤዛም መድኃኒታችንም ነው። ነገር ግን ክርስቶስን ማመን በክርስቶስ መጽናት ያስፈልጋል። ቅዱስ ጳውሎስ ሲናገር በዕብራውያን መልእክቱ ምዕራፍ 4 ቁጥር 14 ላይ በሰማይ ያለ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን ይልና ሃይማኖታችንን አጽንተን እንጠብቅ ነው። ምናችንን? ሌሎች የተሳሳተ ትምህርት ነው የሚያስተምሩት። በቃ ክርስቶስ ካለ በቂ ነው ይላሉ። ስለዚህ ሌላ ጉዳይ አያስፈልግም የሚሉ ሰዎች አሉ። ክርስቶስ መኖሩ፣ የክርስቶስ መኖር፣ የክርስቶስን ነገር ማመን ይገባል። ሁሉን አድራጊ ነው፣ ማመን ይገባል። ክርስቶስን ስናምን ግን አብንም ማመን አለብን፣ መንፈስ ቅዱስንም ማመን አለብን። አንዳንድ ሰዎች ገንጥለው ብቻ የሚል ቃል በማምጣት ትውልዱን የተሳሳተ ትምህርት የሚያስተምሩ አሉ። ኢየሱስ ክርስቶስ ራሱ ስላለን ይላል ቅዱስ ጳውሎስ። የተሰቀለውን ክርስቶስን እንሰብካለን ያለው ሐዋርያ ማለት ስለ ክርስቶስ ማዳን የተናገረው የሰበከው ሐዋርያ ራሱ ምን ይላል ካላችሁ ኢየሱስ ክርስቶስ ስላለን ሃይማኖታችንን አጽንተን እንጠብቅ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሃይማኖት ማጽናት ያስፈልጋል ወዳጆቼ። ቅዱስ ዮሐንስ መከራ ተቀበለ፣ በርካታ መከራን ተቀበለ፣ ተሰቃየ በፍጥሞ። ነገር ግን እግዚአብሔር መልአኩን ላከለት። ከዛ በኋላ የተወደደ መገለጥ ተገለጠለት ይላል። ዮሐንስ ራእይ ምዕራፍ 1 ቁጥር 9 ጀምሮ ያ የተወደደ እግዚአብሔር ፍቅር የተገለጠለት እግዚአብሔር በሚያስደንቅና በሚያስፈራ መልኩ ተገለጠለት ይላል። እግዚአብሔር በበረከት ይገለጥልን። ምን ነው ዝም አላችሁ? በምን ይገለጥልን? እግዚአብሔር በበረከት በበጎነት በመዓት አይደለም፣ በምሕረት በቁጣ አይደለም፣ በቸርነት እግዚአብሔር ይገለጥልን። የሚገርማችሁ የተገለጠለት አስደናቂ በሆነ ሁኔታ መጀመሪያ ዮሐንስ የሚያውቀው ክርስቶስን መስቀል ላይ ስጋው ሲቆረስ ደሙ ሲፈስ መከራ ሲደርስበት የአይሁድ ጭካኔ ሲበረታበት የነዛ ሁሉ ንቀትና የነዛ ሁሉ ነቀፋ በክርስቶስ ላይ ሆኖ ነው የሚያውቀው ቅዱስ ዮሐንስ። የመጨረሻው በመስቀል ላይ ሲከፍለው ያለውን ዋጋ ነው የሚያየው።
የሚያድነው በክርስቶስ ላይ ሲጸናበት የሚያድናቸው የሚፈውሳቸው የሚቤዣቸው የሚያጽናናቸው ኃጢአታቸውን ይቅር የሚልላቸው እርሱን በጭካኔ ክርስቶስን ቸንክረው አራቁተው ሰድበው ገርፈው መስቀል ላይ አውለውታል። ይሄንን ነው የሚያውቀው። ለሰው የማይመጥነውን ነገር ለአምላክ መደረጉን ነው የሚያውቀው ቅዱስ ዮሐንስ። እናንተ የብዙ ጊዜ ደጋግመን ስለተነጋገር ብዙ ጊዜም በዝማሬ በስብከትም ስላነሳ ነው መሰቀሉ እንደ ተራ ነገር የሚቆጠር አይደለም። ሁል ጊዜ እንባ የሚያመጣ ነው። ሁል ጊዜ የሚያስደነግጥ ነው። ክርስቶስ ለኛ ያለውን ፍቅር የገለጠበት ሁኔታ ሁሌ የሚታሰብ ነው። ለዚህ ነው ኪዳናችን ጸሎታችን ላይ ሁል ጊዜ ልደቱን፣ ጥምቀቱን፣ መከራ መቀበሉን፣ ቤዛነቱን፣ መሞቱን፣ መነሳቱን፣ ዳግም ምጽአቱን ቤተክርስቲያን ዘውትር ትሰብካለች። ክብር ምስጋና ለክርስቶስ ይሁን። ቤተክርስቲያን ኢየሱስ ክርስቶስን መስበክ ጀመረች የሚሉ ሰዎች አሉ። መስበክ ጀመረች የሚሉት አሉ። ክርስቶስን መስበክ አላቆመችም ቤተክርስቲያን። 2000 ዓመት ደስ ይበላችሁ፣ አመስግኑ በደንብ አድርጋችሁ። አላቆመችም፣ አታቆምም። ተልእኮዋ ይሄ ነው። የሐዋርያት ቤተክርስቲያን ነው። የወላችሁ ቤተክርስቲያን ሐዋርያዊት ናት ማለት ዝም ብሎ የሚነገር አይደለም። የሐዋርያትን ስብከት ምትሰብክ፣ የሐዋርያትን አስተምሮ ክርስቶስ ለሐዋርያት የገለጠውን ነገር ተቀብላ የምትሄድ ናት ቤተክርስቲያን እንጂ ሰው እንዲደሰት ወንድ አሁን በጣም በርቱ ሰበኩ እንድንባል አይደለም የምንሰብከው። ስብከት ነው፣ የነበረ ነው። ከኛ በፊት ከአባቶቻችን በፊት የነበረ ነው። ደስ ይበላችሁ፣ በደንብ አድርጋችሁ አመስግኑ። ዛሬ የሚጀምር አዲስ ስብከት የለም። መናፍቅ ለማስደሰት የምንሰብከው ስብከት የለንም። የማያምን ለማሳመን የምንሰብከው ስብከት እንጂ የተሳሳተ መልእክት ለሚያስተላልፉ የምንሰብከው ስብከት የለም። በደንብ ስሙ ወጣቶች። እኔ እኮ ከአሁን ከኋላ እንደዚህ የሰማሁት ከዚህ በኋላ ከዚህ በፊት አትበሉ። በደንብ ስሙ። መጀመሪያ በደንብ ሳይሰሙ እኛ ቤት የቆዩ ወጥተው የሚሳደቡ ሰዎች አሉ የሉም? አሉ እንዴ! ለነሱ ነው አዲስ፣ ለኛ የዘወትር ስብከት አፋችንን ምንፈታበት ዲቁናው ግብረ ዲቁናው መንፈሳዊ ትምህርቱ የምንጀምረው በዚህ እኮ ነው። ገና ጸሎት ሃይማኖት ስንጀምር የምንጸልየው ጸሎት ምንድን ነው? የመጀመሪያው ቤት የዘወትር ጸሎት የመጀመሪያው ጉዳይ ስንጀምር ምንጀምረው በእርሱ ሞት ነው። እናመሰግናለን ብለን እናኩተከ ብለን እናመሰግነዋለን። ከዛ በኋላ ጸሎት ሃይማኖት ብለን የሃይማኖት መሰረት ላይ በደንብ አድርገን መነሳቱን ከልደቱ ጀምሮ እስከ ዳግም ምጽአቱ ድረስ ቤተክርስቲያን ትሰብካለች። ስለዚህ የዘወትር ስብከቷን በደንብ አስተውሉ። የዘወትር ስብከት መስማት ነው ያቃተው፣ ማዳመጥ ማስማት ማስተዋል ነው ያቃተን። እንድናስተውል መድኃኔዓለም ሁላችንም ይርዳን። አዎ ዮሐንስ የሚያውቀው መስቀል ላይ ያንን ነው፣ መከራ የተቀበለውን ደሙ ደም ግባት ያጣውን። በዚህ በትንቢተ ኢሳይያስ ምዕራፍ 53 ላይ በጣም በሚያሳቅቅ ሁኔታ ኢሳይያስ ይናገራል እና ባየነው ጊዜ እንወደው ዘንድ ደም ግባት የለውም ይላል። እናንተ የሚገርመው መጀመሪያ ላይ የሐዲሳቱ የመጻሕፍቱ ትርጓሜ ላይ ክርስቶስን ሰዎች ከሚከተሉበት ምክንያት አንደኛው የኢየሱስ ክርስቶስን መልክ ለማየት ነው። በጣም ውብ ነበር፣ የውበት መለኪያ ነበር። ያ የውበት መለኪያ ውብ የሆነው ክርስቶስ ስለኔና ስለናንተ በተቀበለው መከራ ባየነው ጊዜ እንወደው ዘንድ ደም ግባት የሌለው ሆኖ ተገለጠ። ማን እሱን ደፍሮ ያያል? ደም እንዳለ አይኖቹን እስኪሸፍኑት በገላው ላይ የወረደው ደም ከጀርባው ላይ እየተነደለ የሚነሳው ስጋ የተመለከተ ሰው ባየው ጊዜ ሊወደው በማይችል ሁኔታ እንደውም ምን ይላል? እንደተቀሰፈ ሰው ቆጠር ነው ይላል። ነገር ግን አለ በእርሱ ቁስል እኛ ተፈወስን ይላል። ክብር ምስጋና ለእርሱ ይሁን። አመስግኑት በደንብ አድርጋችሁ። ቅዱስ ዮሐንስ አሁን እንደዚህ አይደለም ያየው። መልአኩ መጣ፣ መግለጥ ጀመረ። ራእዩን እየገለጠለት ሲመጣ ቅዱስ ዮሐንስ መስቀል ላይ ያየው ይሄንን ነው። ግን አሁን የሚያየው ሌላ ነገር ነው። በጣም ያስፈራል። የሚናገረኝ ድምፅ ለማየት ዞር ባልኩኝ ጊዜ ያለ 7 መቅረዝ አየው። በመቅረዞቹ መካከል የሰው ልጅ የሚመስል አየው አለ። ክርስቶስ ይገለጥለት በሰማይ ያለውን ነገር በምድር ሆኖ ያያል። ግን የት ነው ያለው? የት ነው ያለው ብያችኋለሁ። ቅዱስ ዮሐንስ ፍጥሞ ደሴት እስር ቤት ታስራችሁ ሊሆን ይችላል። መከራ የተቀበላችሁ ሊሆን ይችላል። በሃይማኖታችሁ ዋጋ እየከፈላችሁ ሊሆን ይችላል። ግን የእግዚአብሔርን ክብር ታያላችሁ። ክብር ምስጋና ለአምላካችን ለእግዚአብሔር። ታያላችሁ፣ እናያለን። ይኸው ታስሯል እኮ
እነሱ የምድር ጨርሰዋል፣ እሱ የሰማይ ተከፍቶለት የሰማይ መስኮት ያያል። ሰው የማያየውን በእውቀት የማይታየውን በጥበብ የማይታየውን በጥናት የማይታየውን አምላኩን ያያል። በመቅረዞች መካከል አየዋል የሰው ልጅ የሚመስል ወልደ እግዚአብሔር ተመለከትኩት አለ። እርሱም አለ እስከ እግሩ ድረስ ልብስ የለበሰው ደረቱን ይላል በወርቅ መታጠቂያ የታጠቀ ነበር ይላል። ንጽህናውን ነው፣ ንጹሕ ባህሪነቱን ነው። ከራሱ ጀምሮ እስከ እግሩ ድረስ ንጽህናውን እያብለጨለጨ እያበራ ተመለከተ። እሱ የሚያውቀው መስቀል ላይ የቆሰለውን ደሙ የፈሰሰበትን ነው የሚያውቀው። እሱ አይቶ የተመለከተው በጣም ከልቡ የማይወጣው ያንን ነው። አሁን ግን ያ በሰማይ ያበራ ተመለከተ። በጣም በሚገርም ግርማ ተመለከተው። በወርቅ መታጠቂያ የታጠቀ ንጹሕ ባህሪ ንጽህናን የሚሰጥ የንጽህና መለኪያ ንጹሕ ሆኖ ሳለ ስለኛ በደል ስለመተላለፋችን የተሰቀለውን ተመለከተ ይላል። ከዛ በኋላ ምን ይላል? የራሱም ጠጉር እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበር አለ። በደብረ ታቦር ለደቀ መዛሙርቱ እንደተገለጠው ብርሃን ሆኖ ተገለጠለት ይላል። እያየው እየተደነቀ እየተመለከተ ዓይኖቹ እንደ እሳት ነበልባል እያበሩ ተመለከተ ይላል። እግሮቹም በእሳት እንደነጠረ የጋለ ናስ ይመስሉ ነበር አለ። ድምፁም ልክ እንደ ባህር ላይ እንዳለ ውሃ ይሰማ ነበራል እና ከአፉም በሁለት ወገን የተሳለ ሰይፍ ወጣ ይላል። እና ከዚህ በላይ ያለውን ነገር እሱም መግለጥ አልቻለም። ይሄንን ባየው ጊዜ አለ እንደ ሞተ ሰው ወደቅኩኛል። ከዚህ በላይ ያለውን መግለጥ አልቻለም። ከዚህ በላይ ያለውን ማየት አልቻለም። በእውነት የእግዚአብሔር ክብር ተገለጠለት፣ እንደ ሞተ ሰው ሆነ። ነገር ግን የእግዚአብሔር መልአክ ቀሰቀሰው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ቀሰቀሰውና እግዚአብሔር እንዲህ ብለ ጻፍ እንዳለው መግለጥ ጀመረ። አልፋ ኦሜጋ እያለ መማመስገን ጀመረ። አልፋ ይለዋል። የግሪክ የመጀመሪያ የግሪክ ፊደል ነው። ኦሜጋ ደግሞ የመጨረሻው የግሪክ ፊደል ነው። ምን ለማለት ተፈልጎ ነው ከተባለ አልፋ የመጀመሪያ አንተ መጀመሪያ የሌለ መጀመሪያ ነህ፣ ለሁሉ መጀመሪያን የምትሰጥ ነህ፣ ለአንተ ግን መጀመሪያ የለብህም በማለት ቅድምናውን ለመግለጥ ነው። ኦሜጋ ይለዋል። ለሁሉ የመጨረሻ የምትሰጥ አንተ ግን ዘላለማዊ ነህ ሲለው ነው። እስኪ ያመስግኑት እግዚአብሔርን። እግዚአብሔር ዘላለማዊ አምላክ ነው። በዘላለም ቸርነት፣ በዘላለም ምሕረት፣ በዘላለም ሕልውና የሚኖር አባት ነው። የዘወትር ነው፣ የዘላለም ነው ፍቅሩ። እግዚአብሔር ሩህሩህ ነው ስንል የዘላለም ነው። የኛ የዘላለም ነገር የለውም። ፍቅራችን ዘላለም አይደለም። ሰላማችን ዘላለማዊ አይደለም። ወዳጅነታችን ዘላለማዊ አይደለም። መልካምነታችን ላይ ክፉ ነገር አለ። ፍቅራችን ላይ ጥላቻ አለ፣ ወረት አለ። ስጦታችን ላይ ስስት አለ። እግዚአብሔር ግን ለዘላለም በምህረት በቸርነት በሕልውና የሚኖር የሁላችን አባት ነው። ክብር ምስጋና ይገባዋል። በእውነት አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል ብሎ ይጀምራል። አሜን የሆነው ይላል። አንደኛው የመድኃኔዓለም ስም አሜን ነው። የታመነ ማለት የሚያደርግ ማለት ነው። የሚያከናውን ማለት ሰው ቃል ሊገባ ይችላል፣ ሊያከናውንም ላያከናውንም ይችላል። እግዚአብሔር ግን የገባውን ኪዳን ማይረሳ የተናገረውን የማያስቀር ያለውን የሚፈጽም አምላክ ነው። ክብር ምስጋና ለእርሱ ይሁን። እግዚአብሔር በሕይወታችን የሚመጣውን ነገር የጠየቅነውን ጥያቄ እንባችንን ለማበስ ጥያቄያችንን ለመመለስ ሸክማችንን ለማራገፍ ለማሳረፍ እግዚአብሔር ኪዳን ይሰጣል። በኪዳኑም ይሰራል። ሰው ሊሰራም ላይሰራም ይችላል። አንዳንድ ጊዜ የማይሰራውን የማያከናውነውን የማይሆንለትን ኪዳን ሊገባ ይችላል። እግዚአብሔር ግን የማያከናውነው የሚያቅተውም አንዳች ነገር የለም። ክብር ምስጋና ለእርሱ ይሁን። እናመሰግነዋለን ሁሉን ቻይ ስለሆነ። በእግዚአብሔር ፍጥረት መጀመሪያ የነበረው ይላል ቅድምናውን ዓለም ሳይፈጠር የነበረ ፍጥረታትን የፈጠረ የሰራ ማለት ቅድምናውን ለመናገር ነው። ከፍጥረት ቀድሞ ሰማይ ሳይዘረጋ ምድር ሳትመሰረት
በሰማይ ያለ በምድር ያለ የሚታይ የማይታይ ሳይከናወን የነበረው እግዚአብሔር፣ የታመነው እግዚአብሔር፣ ምስክር የሆነው እግዚአብሔር በምድር ላይ ለሚመሰክሩ ሰዎች፣ በምድር ላይ በሃይማኖታቸው ለሚታመኑ ሰዎች እሱ እውነተኛ ምስክር የሆነው የታመነው እንዲህ ይላል። ትኩስ የሆነውን እንድንመርጥ እግዚአብሔር ሁላችንም ይርዳን። ትኩስ የሆነው ጾም፣ ጸሎት፣ እግዚአብሔር ቃል መስማት። አብዛኛው ሰው ቀዝቃዛ የሆነ ነው በመንፈሳዊ ጉዳይ። ስለ ቤተክርስቲያኑ ቢነገር ባይነገር፣ ልጁ የቤተክርስቲያን ትምህርት ተማረ አልተማረ ዝም። እሱ ወደ እግዚአብሔር ጸለየ አልጸለየ ዝም። ወድቀን እንጸልይ፣ የአልጋ ቁራኛ የደዌ ዳኛ ወደው ተይዞ እንጸልይ፣ በሞት ተይዘን እንጸልይ። ወደ እግዚአብሔር ፍቅር የምንመጣበት በጎ ጊዜ እያለ እንዲቆመን መሄድ እየቻለን ወደ እግዚአብሔር ቤት በአስክሬን ሆነን ሞተን ካለቀ በኋላ እንምጣ ወደ እግዚአብሔር ቤት። የቱ ይሻላል? ምድራችን ያጣቸው ይህንን ነው። ለሌላው ጉዳይ የለፋነውን የደከምነውን ጉዳይ ያህል ለእግዚአብሔር ጉዳይ ደክመን አናውቅም። የሚያስፈልግም አይመስለንም። እግዚአብሔር ለኛ ያስፈልጋል ያለውን ጉዳይ ያላሰብንም አልሰማንም። በነገራችን ላይ እግዚአብሔር ቃል ሳይሰማ የሚኖር ሰው እየጸለየ ብቻ ራሱ መኖር አይችልም። እየሰማችሁ ነው? እግዚአብሔር ልመናችንን ይስማ። ምን ማለት እንደሆነ ታውቃላችሁ? እግዚአብሔር ጋር መጥቶ የሚጸልይ ሰው የእግዚአብሔር ቃል ግን እንደው ሰምቶ በአግባቡ ቁጭ ብሎ ተረጋግቶ የማይሰማ ሰው የአባቱን የእግዚአብሔርን መልእክት የማያዳምጥ ሰው ነው። የዘላለም ሕይወት የሚያገኝ ሰው አይሆንም። ለምን ካላችሁ ቃሌን የሚሰማ የዘላለም ሕይወት አለው። ካልሰማን የዘላለም ሕይወት የለም። ወደ ስጋው ደግሞ እንመጣው። ያን ስራ የትኛውን መንፈሳዊ ስራ እንስራ። አንዳንድ ሰው መንፈሳዊ ስራ ላይ ትኩረት ያደርግና የእግዚአብሔር ቃል ይረሳል። ድግሱ ላይ ትኩረት ያደርግና መንፈሳዊ ጉዳይ ላይ ይረሳል። ልክ እንደ ማርታ ማርያም የጌታን ቃል ትሰማለች። የአልዓዛር እህት ማለት ነው። አልዓዛርና ማርታ ቁጭ ብለው የእግዚአብሔር ቃል ሲሰሙ ማርታ ትንጎዳጎዳለች። ብዙ ጊዜ የሚንጎዳጎዱ ሰዎች ከእግዚአብሔር ቃል እየራቁ የሚሄዱ ሰዎች አሉ። የሚንጎዳጎዱት ደግሞ ቀጥታ የእግዚአብሔር ቃል የሚናገርበት ሰዓት ላይ ነው። እግዚአብሔር ድምፁ እንድንሰማ ሁላችን ይርዳል። ማርታ በጣም ደከመችና ተበሳጨች። እየቆየች ስትሄድ ድካሙ በዛ። የመንጎዳጎዱ ድስቱ መጠራረጉ እዛ ወጥ መስራቱ መከታተፉ አደከማትና ዞር ብላ ተመለከተችና እህቷን መናገር ትታ ጌታን መናገር ጀመረች። ጌታ ሆይ እንደዚህ እየደከምኩ እንዲህ እየለፈው ለማርያም አትነግራትም እንድታግዘኝ? እኔ ብቻዬን እየደከምኩ አለች። ምን አላት ክርስቶስ? የሚያስፈልገው ጥቂት ነው፣ ማርያም የማይቀሟትን በጎን ዕድል መርጣለች ብሎ አመሰገናት ይላል። ክብር ምስጋና ለድንግል ማርያም ይሁን። በእውነት አዎ እቺ ተወዳጅ እናት ናት። እንደ እናታችን እንደ ቅድስተ ቅዱሳን እንደ ድንግል ማርያም ቃል የምትሰማ ናት። የማርታ እህት ማርያም በጣም የተወደደች ናት። እንደ እመቤታችን ቅድስት ድንግል ማርያም የእግዚአብሔር ቃል የምትሰማ ናት። ሰማች ይላል እና በጣም የእግዚአብሔር ቃልን ሰምታ ከዛ በኋላ ወደ ስራ ትገባለች። የሚያስፈልግ ነው፣ እውነት ነው። ድግሱ ያስፈልጋል፣ ግን ጥቂት ነው የሚያስፈልገው የእግዚአብሔር ቃል መስማት። ወዳጆች አሁን በደንብ እግዚአብሔር ሕይወታችንን እንዲቆጣጠር በረከታችን እንዲመጣ እግዚአብሔር የሕይወት በረከታችንን፣ እግዚአብሔር የሥራ በረከታችንን፣ እግዚአብሔር የትዳር በረከታችንን፣ እግዚአብሔር የእያንዳንዱ እንቅስቃሴ በረከታችንን እንዲሰጠን ድምፁ መስማት አለብን። ድምፅ መስማት አለብን። ስንሰማ እንታነጻለን። ስንሰማ እንመራለን። ስንሰማ እግዚአብሔር ፈቃዱን እናያለን። ስንሰማ የተቸገርንበት ጉዳይ፣ ሸክም የሆነብን ጉዳይ፣ መልስ ያጣንበት ጉዳይ ሊስተካከል አይችልም ያለውን ጉዳይ እግዚአብሔር በቃሉ በትር ይሰባብረዋል፣ ይከፍተዋል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይከፍተዋል። በሚገርም ሁኔታ የእግዚአብሔር ቃል ወደ ተወደደው ወደ ዮሐንስ የመጣ ሌሎቹ ቅዱሳን ላይም ያየው እግዚአብሔር የገለጠው ትልቁ ጉዳይ የእግዚአብሔር ቃል ኃይል የሚያደርገውን የሚያከናውነውን ነገር ማሳየት ነው። ይህንን ነው እያየን ያለ ነው። ይህንን ነው እግዚአብሔር በረከት በሕይወታችን እየበዛ የሚሄድበትን እግዚአብሔር መንገዱን ነው እያሳየ የጀመረውን ነገር በሕይወታችን በጎ ነገር መፈጸም ይፈልጋል እግዚአብሔር። አለበለዚያ እንደ ጀማሪዎች ጀምረው ውጭ ወጥተው እንደሚሳደቡት ነው የምንሆነው። ውስጥም አላማረላቸውም፣ ወጥተውም ደግሞ አላማረላቸውም። እንደምታዩት ነው። ውስጥ ቤተክርስቲያን በጣም ነው ክብር የሰጠቻቸው። እኔ አንደኛውን አገልጋይ በጣም ነው የማውቀው። እንደው ለአገልግሎት እንኳን ሲመጣ ሃይላንድ ውሃ እንኳን ሲቀመጥለት
ውሃ ሃይላንድ ውሃውን እኔ ብቻ አይደለም የሚያስፈልገኝ መኪናዬ እንኳን ያስፈልጋታል። የተሞላቀቀ ውሃ ሃይላንድ ውሃ ሰው በስንት ስቃይ ለምኖ የገዛውን ውሃ ከሰው ተሰብስቦ የተገዛውን ውሃ ያንን ውሃ እዛ መኪና ውስጥ የሚጨምር የነበረ ሰው ቤተክርስቲያን ላይ እንደፈለገ የሆነ ሰው ዛሬ ውጪ ሆኖ እንደፈለገ ቤተክርስቲያን የሚሳደባል። ምን ያልተደረገ ነገር አለ? ለክርስቶስ ያልተደረገ ነገር ሁሉ ነው የተደረገላቸው። ለክርስቶስ ያልተደረገ ነገር በታላቅ አቀባበል ነው ህዝቡ የሚቀበል። እግር እያጠበ ሰንበት ተማሪ ሳይቀ እቺ ቤተክርስቲያን የምትሰደብ ቤተክርስቲያን ናት ወይ? ዛሬ ወጥቶ ይሳደባል። የኛ ሰዎች ደግሞ ምንም ነገር ወደዚህ የማይሉም ሰዎች አሉ። እየሰሙ ከዛ በቃ ምንም የማይመስላቸው ሰዎች አሉ። እስኪ ምሰለን ከዛሬው ጀምሮ እስኪ ጉዳያችን ይሁን የቤተክርስቲያን ጉዳይ። እንዴ ዛሬ እኮ ልጆች ላይ ያልተሰራ ስራ ነገ ምንም አይመጣም እኮ። እኔ እኮ ተቸገርኩኝ እኔ ኦርቶዶክስ ሚስቴ እንትን ከዛ ልጆቼ እንትን የሚል ሰው አለ አይደል? እና ከዛ ልጆች ላይ ካልሰራ ታዲያ ምን አይነት እምነት ሊኖራቸው ይችላል? እንደው ዝም ብሎ አባቴ እንደዚህ ስላለው እኔም እንደዚህ ልሁን ብሎ የሚነሳ ሕፃን ልጅ እኮ አይኖርም፣ ወጣት አይኖርም እኮ። ትውልድ ላይ በመስራት እኮ ነው የሚመጣው። ትውልድ ላይ እንድንሰራ መድኃኔዓለም ሁላችንም ይርዳን። ዛሬ ምን ተምራል ተብሎ ኬጂ እንደሚጠየቀው ልጆችን በዛ መንገድ የእግዚአብሔር ቃል እየሰሙ እንዲያድጉ ማድረግ ያስፈልጋል። ደቂቀ ቅዱሳን ይሄ ነው የተሰራው። በደንብ አርጋችሁ አመስግኑ። በደንብ አርጋችሁ እግዚአብሔር የተመሰገነ ይሁን። እግዚአብሔርን ማሰብ ያስፈልጋል። ሀብት ላይ፣ ጤና ላይ፣ ትዳር ላይ፣ ስራ ላይ፣ ቤት ላይ፣ ንብረት ላይ፣ በሁሉ ነገር ላይ እግዚአብሔርን ማሰብ ያስፈልጋል። እሱ ነው የሰጠኝ ማለት ያስፈልጋል። አለበለዚያ ይጠፋል። እያየ ነው ይጠፋል። እያየ ነው በጤናችን አንዳች ነገር አይመልስልንም። እያየ ነው በህይወታችን አንዳች ነገር ላይቀይርልን ይችላል። ስለዚህ እግዚአብሔር አለ በቃ አንተ እግዚአብሔርን አታል፣ በእግዚአብሔር ጻድቅ፣ በእግዚአብሔር ፊት ባለ ሀብት ባለጸጋ አይደለም፣ የተራቆትክ ድሃም ነው ያለው። ልክ እንዳለቀ ደግሞ ሌሎቹ አጽዋማት ሊጀመሩ ሲል በጣም ተዘጋጅቼ ግን ጾሙ እንደተጀመረ ሳላስበው ስጋ በላው ይላል። ሳያስበው ከዛ አላሰበው። ከዛ ምንድነው ማድረግ ያለበት? ካላሰበው ምንድነው ማድረግ ያለበት? ስተት አይደል የሰራው? ምንድነው ማድረግ ያለበት? በዛው ቀጠልኩ ይላል። ደገምኩት ይላል። መረጨት እኮ ይቻላል። ግን ይሄ ሰው እንዴት በጣም አጠንክራችሁ እኔ እኮ ድሮም እኮ ጾመ ነቢያትን አልጾምም ነበር። እግዚአብሔር ማስተዋልን ያደለን። እግዚአብሔር እየነገረን ያለው ነገር ወደ እርሱ የምንቀርብበትን መንገድ ጭምር እንጂ ማጨናነቅ አይደለም። የእግዚአብሔር ቃል የሚለየው ለዛ ነው። ጭንቀት አይደለም የሚፈጥረው፣ መፍትሄ ነው የሚያመጣው። የህይወታችንን አቅጣጫ ጭምር ነው የሚያስተካክለው። እና አስተካክለ ንስሐ ግባ አለው። ወደ እኔ ተመለሱ አለ እግዚአብሔር። ወደ እሱ የምንመለስበት መንገድ ምን ያህል የተወደደ እንደሆነ ሲናገር እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ፣ እሱም ከኔ ጋር ይበላል ይላል። ይሄ ነው ትልቁ ጉዳይ። የመድኃኔዓለምን ስዕል ሁላችሁ ታውቃላችሁ አይደል? መድኃኔዓለም ደጅ ሲቆረቆር አይታችኋል? ደጅ ሲመታ አይደል? ያ ደጅ የናንተ የኔና የናንተ ልብ ነው፣ በር አይደለም። እየሰማችሁ ነው? ያ በር የኔና የናንተ ልብ ነው እየመታ ያለው እንጂ እሱ በተዘጋ ደጅ ነው የሚገባው። ታውቃላችሁ? በተዘጋ ደጅ የማቴዎስ ወንጌል ምዕራፍ 28፣ ማርቆስ ወንጌል ምዕራፍ 16 ቁጥር 1፣ ዮሐንስ ወንጌል ምዕራፍ 21 ቁጥር 1፣ ዮሐንስ ወንጌል ምዕራፍ 20 ቁጥር 1። እነዚህ ሁሉ እንደዛ ነው የሚያነሳ። ነገር ግን ደጃፋችን ላይ አሁን እግዚአብሔር በቤታችን ደጃፍ፣ ክርስቶስ በቤታችን በልባችን ደጃፍ ቆሞ ያንኳኳል ሊለውጥ ታሪክ። በድካማችን ብርታቱን ለመግለጥ፣ ባችንን ለማበስ፣ ሸክማችንን ለማውረድ፣ ረፍት ሊሰጠን፣ ጨለማውን ሊያስወግድልን እውነተኛው ብርሃን ደጃፋችን ላይ አለ። እሱ ወደ ቤታችን ሲገባ ነው ምድራችን የሰላም ምድር ትሆናለች፣ ጦርነት አይኖርም። እሱ ወደ ልባችን ሲገባ ጥላቻ አይኖርም፣ ፍቅር የፍቅር ሰዎች ነው የምንሆነው። እሱ ወደ ደጃችን ወደ ልባችን ደጃፍ ሲገባ ሁላችን የምንራራ እንጂ ጨካኞች አንሆን። እሱ ወደ ልባችን ደጃፍ ሲገባ ደጃችን ስንከፍትለት በህይወታችን እግዚአብሔር የሚከብርበትን በጎ ነገር ብቻ ነው የምንሰራው። እግዚአብሔር የማይከብርበትን
የሰው እንባ፣ የሰው ለቅስ፣ ሰዎችን የምናስጨንቅበት፣ ሰዎች እንዲደሙ፣ ሰዎች እንዲሰቃዩ አናደርግም። እግዚአብሔር በልባችን ሰሌዳ በሁላችን የልባችን ሰሌዳ ላይ ፍቅሩ እንዲጽፍልን መልካም ፈቃድ ይሁንልን። በልባችን ነግሶ በጎውን ነገር እንድንሰራ ሁላችንም ይርዳን። ስለዚህ ክርስቶስ የተናገረው ንስሐ ስንገባ ደጃችን ስንከፍት ወደ ስጋው ደሙ ነው የምንመጣው። እሱ በእኛ ውስጥ እንዲሆን እኛ ከእሱ ጋር እንድንሆን የምናገኝበትን ሕይወት የምናገኝበትን ስጋው ደሙን ይሰጠናል። እሱን ስንበላ የዘላለም ሕይወት ይሆነናል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ይሄ የክርስቶስ ትምህርት ክርስቶስ ለሁላችን የገለጠልን ነገር ቢኖር ይሄን የመጨረሻው ይሄ ነው። ዘላለም ሕይወት የምናገኝበት በእርሱ የሚያምን ይድናል ተብሎ ተጽፏል። አዎ እውነት ነው። ብቻ ግን አልተባለም። በአንዱ ቦታ ስለ እምነት ተጽፏል። በአንዱ ቦታ ስለ ስራ ተጽፏል። በአንዱ ቦታ ስለ ምስጢራት ስለ መፈጸም ተጽፏል። በአንዱ ቦታ ስለ ጥምቀት ተጽፏል። በአንዱ ቦታ ስለ ስጋው ደሙ ተጽፏል። እንዴት አይነት በረከት እንዴት አይነት ድነት እንደምናገኝ ተጽፎልናል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ለምንድን ነው ግን ብዙ ሰዎች ስለ ክርስቶስ የሚያስተምሩ ሰዎች ይሄን የማያስተምሩት? እየሰማችሁ ነው? አሁን መንገድ ላይ ብዙ ጊዜ እንሰማለን። ለምሳሌ ኢየሱስ ያድናል የሚል ስብከት እንሰማለን አይደል? ያድናል አያድንም? ያድናል። ብዙ ጊዜ እንዲህ ይሉናል እኛን ኦርቶዶክሳውያን፣ እናንተ የምትናገሩት ነገር መጽሐፍ ቅዱስ ላይ የለም ይሉናል። ለምሳሌ ኢየሱስ ያድናል የሚል ጥቅስ መጽሐፍ ቅዱስ ላይ የለም። እየሰማችሁ ነው? ያድናል ግን አያድንም? ያድናል። በቀጥታ ኢየሱስ ያድናል የሚል ጥቅስ አዲስ ኪዳን ላይ የለም። ስለ መድኃኒትነቱ ስለ አዳኝነቱ የሚያነሳ በርካታ ጥቅስ አለ። ነገር ግን ቀጥታ ይህንን ቃል ቀጥታ ወስደን ኢየሱስ ያድናል የሚል ጥቅስ ብንፈልግ አናገኝም። እየሰማችሁ ነው? ነገር ግን የተጻፈው አንዱ መካከል ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚል ነው። ይሄ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለው ለምንድን ነው የማይሉት? ብዙ ጊዜ ሰብኩና ብዙ ጥቅስ ይጠቅሱልናል አይደል? ለምንድን ነው የማይሉት? የክርስቶስ ስጋና ደም ምን ስለማይቀበሉ። አንድ ይሄ ብቻ አይደለም። ክርስቶስ የተናገረውን ነገር መጀመሪያ የማይቀበሉት እነሱ ስለሆኑ። እየሰማችሁ ነው? መጀመሪያ ቢቀበሉ መናገር የነበረባቸው እነሱ ነው። ነገር ግን የክርስቶስን ነገር የማይቀበሉ መቀበል ያስፈልጋል። እንድንቀበል እግዚአብሔር ይርዳን። ስጋው ደሙን ስንቀበል የዘላለም ሕይወት ዋና ጉዳይ ስለ ዘላለም ሕይወት ነው ክርስቶስ ያስተማረው። የዘላለም ሕይወት የምናገኝበት አንደኛው መንገድ ስጋው ደሙ የዘላለም ሕይወት እንድናገኝ ክርስቶስ ንስሐ ገብተን ስጋው ደሙን እንድንቀበል ያዘናል ማለት ነው። ይህን ካለ በኋላ እኔ ደግሞ ድል ለነሳው በአባቴ በዙፋኑ እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። እንዴት ነው ጉዳዩ የሚሉ ሰዎች አሉ። አሁን ሰማይቷ ቅድስት አርሴማ እናታችን ናት። ድል ነሳ ዓለምን፣ ርኩሰትን፣ በደልን ድል ነሳ ዘመኗን ለክርስቶስ ሰጥታለች። መስጠት ብቻ አይደለም፣ ማማለድ ብቻ አይደለም። ደስ ይበላችሁ በክርስቶስ ዙፋን ከክርስቶስ ጋር ተቀምጣለች። ክብር ምስጋና ለክርስቶስ ይሁን። አመስግኑ በደንብ አድርጋችሁ። እንዴት ነው የሚሆነው የሚሉ ሰዎች አሉ። ክርስቶስ ስላለ ነው የሚሆነው። እስኪ በሉላችሁ ምን አለ ክርስቶስ? ይሄንን ስሙ በደንብ አድርጋችሁ አብረን እንላለን። ድል ለነሳው አይሰማም። ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። ክብር ምስጋና ለመድኃኔዓለም ይሁን። የዮሐንስ ራእይ ምዕራፍ 3 ቁጥር 21 ላይ ድል ለነሳው በዙፋኔ ይልና ይቀመጥ ዘንድ ማን ያለው? ክርስቶስ። ክርስቶስ ሞትን ድል አድርጎ እንደተነሳ በአብ ቀኝ እንደተቀመጠ እኛም ድል ስንነሳ በክርስቶስ ቀኝ እንደምንቀመጥ በዚህ መጽሐፍ ቃል ላይ የተረጋገጠ ነው። ይሄን ካለ በኋላ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። እንድንሰማ መድኃኔዓለም ሁላችንም ይርዳል። የእግዚአብሔር ቸርነት የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አማላጅነት የሰማይቷ በረከት ከሁላችን ጋር